ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሐምሌ 30 የወሩ መጨረሻ ቀን ላይ እንገኛለን። በዚህ ሰዓት የተለያዩ አጫጭር መረጃዎችን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎች ወደ እናንተ ይደርሳሉ። ከነዚህ መረጃዎች መካከል ዲፕሎማሲያዊ መረጃዎች፣ ፖለቲካዊ መረጃዎች፣ ወታደራዊ መረጃዎች እና ዘገባዎች እንዲሁም ደግሞ ዜናና ትንታኔዎችን በቅደም ተከተል ወደ እናንተ አደርሳለሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የአሜሪካና የኤርትራ ዲፕሎማሲያዊ ግንኙነት እየተሻሻለ ነው የሚገኘው። ከዚህ ጋር በተያያዘ በሚቀጥለው ሳምንት የአሜሪካ የዲፕሎማት የልዑካን ቡድን ወደ አስመራ ያቀናሉ ተብሏል። ይሄ እንግዲህ በቀጠናው በተለይ በቀይ ባህር ቀጠና፣ በአፍሪካ ቀንድ፣ በኢትዮጵያና በኤርትራ እንዲሁም ደግሞ በአጠቃላይ ከኢራን ጦርነት በኋላ አሜሪካ በቀይ ባህር ቀጠና ኤርትራን እንደሆነኛ ጋር እየያዘች ይመስላል። ይህንን ጨምሮ ሌሎች መረጃዎችን ወደ እናንተ አደርሳለሁ። በተመሳሳይ ህወሓትም መሬት ላይ መጠነ ሰፊ ወታደራዊ ዝግጅት እያደረገ ቢሆንም እንዲሁም ደግሞ ውጊያ እያደረገ ቢሆንም ዲፕሎማሲያዊ ውትወታውንም አላቋረጠም። እነ ጀነራል ጻድቃን ደግሞ በተቃራኒው በአዲስ አበባ በህወሓት ላይ ስለሚወሰድ ዘመቻ እንዲሁም ደግሞ በድህረ ህወሓት በትግራይ ስለሚኖር አስተዳደር ከዲፕሎማቶች ጋር እየመከሩ እንደሆነ የሚገልጹ መረጃዎች በዚህ ሰዓት ተካተዋል። እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በርካቶቻችሁ ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ከተለያዩ አካባቢዎች ብዙ አስተያየቶችን አድርሳችኋል። አዲስ አበባን በተመለከተ የቀረበው የምክክር ኮሚሽኑን ጉዳዮች በተመለከተ አዲስ አበባ በታሪክም አሁን ባለው በስነ ህዝብም የራሱ መገለጫ ያለውና የኢትዮጵያን አጠቃላይ የባለቤት የሆነ ከተማ ነው። እንዲያም ከሆነ ደግሞ ዓመታትን ተሻግሮ የኦሮሞ ጎሳዎች ወደ ደጋማው ሸዋ አካባቢ ከመዝለቃቸው በፊት ይሄ ከተማ ነበር። ይሄ ከተማ ነባር ርስትም ባለቤቶችም አለው የሚለውን ጨምሮ የተለያዩ አስተያየቶችን አድርሳችሁኛል። በዚህ ጉዳይ ተደጋጋሚ መጽሐፍ ጋብዣችኋለሁ። አሁንም በድጋሚ በረራ ቀዳሚት አዲስ አበባ የሚል የፕሮፌሰር ሀብታሙ መንግስቴን መጽሐፍ ልታነቡ ትችላላችሁ። አዲስ አበባ እንዴት ወደመች፣ አዲስ አበባ በመካከለኛው ዘመን የነበራት ታሪክ ምን ይመስላል፣ እንደገና እንዴት ወደመች፣ እንደገና በአፄ ምኒልክ እንዴት ተቋቋመች የሚለውን ልትመለከቱ ትችላላችሁ። የመካከለኛው ዘመን የኦሮሞ ጎሳዎች ወረራ እንዲሁም የግራኝ አህመድ ወረራ ከተማዋ እንዴት እንዳወደማት በቁልጭ አድርጎ ያሳያቸዋል። አሁን ላለፉት በርካታ ዓመታት በተለይ ህወሓት አማራውን ለማዳከም የኦሮሞን ኃይል ለማጠናከር በሚል በተከተለው የጎሳ ፌዴራሊዝም በርካታ ኢትዮጵያውያን በላብ በጉልበታቸው ያቆሟቸውን ከተሞች እንደ አሰላ፣ እንደ ናዝሬት፣ እንደ ጅማ፣ እንደ ሐረር እንዲሁም ሌሎችም ከተሞች ሙሉ በሙሉ እየጠቀለለ የመጣው የኦህዴድ የፖለቲካ ኃይል መጨረሻ ላይ አሁን አዲስ አበባን ጅራቷን ይዞ እንግዲህ ወደ ጫፍ ደርሷል። ይሄ ነው ያለው ውዝግብ። በዚህ ጉዳይ ላይ እንግዲህ የሚቻሉ ፕሮግራሞችን ለመስራት እቀጥላለሁ። አሁን ግን ወደ መረጃዎቹ እሄዳለሁ። የቅዱስ ፓትርያርክ አቡነ ማትያስ ቀዳማዊ የፍስለታ ጾም 2018ን አስመልክቶ አጭር መልእክት አስተላልፈዋል። ብፁዕ ወቅዱስ አባ ማትያስ ቀዳማዊ የፍስለታ ጾምን ምክንያት በማድረግ ያስተላለፉት አባታዊ ቡራኬና ሱባኤ መልእክት ዋና ዋና ነጥቦች የሚከተሉት ናቸው። እግዚአብሔር ፍቅርና ትእዛዝን በተመለከተ የፍቅር መለኪያ እግዚአብሔርን መውደዳችን የሚገለጸው የሚረጋገጠው የእግዚአብሔርን ትእዛዛት በመጠበቅ ነው። የባልንጀራ ፍቅር ባልንጀራን እንደራስ አድርጎ መውደድ መላው የሰውን ወገን የሚያጠቃልል ሲሆን ፍቅሩ በጊዜና በቦታ ሳይወሰን በሕይወት ላሉትም ሆነ ለሞቱት የሚገለጽ ነው። ቅድስት ድንግል ማርያም ክብርና የጾሙ ምስጢርን በተመለከተ ማብራሪያ ሰጥተዋል። ቅድስት ድንግል ማርያም ከፍጥረታት ሁሉ በላይ የመጀመሪያው ደረጃ የምትይዝ ከኪሩቤልና ከሱራፌል የምትበልጥ የቅድስት ሥላሴ ማደሪያ ናት። የእናትነት ሚና የጌታችን ለኛ እናት አድርጎ የሰጠ ሲሆን እሷም ለኛ በመጸለይ ከስጋትና ከመከራ ታድጋናለች ብለዋል። በሱባኤ ወቅት ሊከናወኑ የሚገባቸው መንፈሳዊ ተግባራትንም እንደዚሁ ገልጸዋል። የተራቡትን የመመገብና የታረዙትን ማልበስ፣ የተጣሉትን ማስታረቅ፣ የታመሙትና የታሰሩትን መጠየቅ፣ ንስሐ በመግባትና ቅዱስ ቁርባንን በመቀበል ጊዜውን ማሳለፍ ይገባል ብለዋል አባታችን ፓትርያርኩ። በመጨረሻም በሀገራችንም ሆነ በዓለም ዙሪያ ስጋት የሆነው ፍጥረት አውዳሚ ጦርነት እግዚአብሔር በመለኮታዊ ጥበቡ እንዲያስቆምልን ምዕመናን በቅን ልቦና በትሁት ስብና ሆነው በጸሎት እንዲጠይቁ ጥሪያቸውን አስተላልፈዋል። በነገው ዕለት የሚጀምረውን የፍስለታ ጾም አስመልክቶ ባስተላለፉት ቡራኬ። ከዚህ በመቀጠል ወደ ሌሎች መረጃዎች እሄዳለሁ። ይሄኛው መረጃ እንግዲህ አድማጭ ተመልካቾቻችን የተወሰነ በተጠየቅ የማያነሳው መረጃ ነው። በመንግስት ኮሚኒኬሽን አገልግሎት መግለጫ ሰጥቷል። በዚህም መግለጫው እንግዲህ በተለያዩ ዘርፎች ህገወጥ ድርጊት የሚሰሩ ተግባራት ላይ የተሰማሩ አካላት ላይ እርምጃ ወስጃለሁ እያለ ነው የሚገኘው። ከነዚህ መካከል የንግድ ፍጆታ እጥረት ለመፍጠር እና ዋጋ ለማናር የሞከሩ 13 አቅራቢዎች ማስጠንቀቂያ ሰጥቷል። 7000 በላይ ህገወጦች ደግሞ የንግድ ተቋማት መጋዘኖች ታሽገዋል ይላል። ህገወጥ ሐዋላና ጥቁር ገበያ ሲሰሩ የነበሩ እንደዚሁ በባንክ ማጭበርበር የተያዙ ሰዎች በቁጥጥር ስር ውለዋል። ቤቲንግና ፌንቴክን በተመለከተ
ያጭበረበሩ እና ይህን ድርጊት የፈጸሙ ድርጅቶች ታሽገዋል፣ ባለቤቶቹ በቁጥጥር ስር ውለዋል ይላል። በኮንትሮባንድ ወርቅ ንግድ እንደዚሁ የተሰማሩ ግለሰቦች በቁጥጥር ስር መዋላቸውን፣ በነዳጅ መደበቅና ከነዳጅ ሽያጭ ጋር በተያያዘ እንደዚሁ ከ650 በላይ ግለሰቦች በህግ ቁጥጥር ስር መዋላቸውን፣ የአፈር ማዳበሪያ ጥራት የጎደለው በመግዛት በማጭበርበር የተጠረጠሩ እንደዚሁ የኢትዮጵያ ኤሌክትሪክ ኃይል እንዲሁም የዳታ ማይኒንግ ፕሮጀክት ጋር በተያያዘ በውል ላይ ማጭበርበር የፈጸሙ ተይዘዋል ይላል። የስራና ክህሎት ሚኒስቴር በተመለከተ ጉቦ የተቀበሉ ባለሙያዎች በገቢዎችና ጉምሩክ እንደዚሁ የግብር ውሳኔ በመቀነስ እና በማጭበርበር ሐሰተኛ ደረሰኝ በማዘጋጀት የተጠረጠሩ ሰዎች ተይዘዋል ይላል። እንግዲህ ይህንን ዛሬ የመንግስት ኮሚኒኬሽን ቢሮ የሰጠው መግለጫ ላይ የተያዙ ሰዎች ናቸው። እኔ ግን እዚህ ላይ የማቀርበው አገሪቱ በጦርነት ውስጥ በመሆኗ ሀገሪቱ ፋታ በሌለው የሰላም እጦት ውስጥ በመሆኗ ህዝብ ሊጠይቃቸው ስላልቻለ የተፈጸሙ ትልልቅ የዝርፊያ ፕሮጀክቶችን አንዳንዶቹን አነሳለሁ። ምክንያቱም አሁን የኢትዮጵያ ዜጎች ውሎ ለማደር በሰላም ወጥቶ ስለመግባት እንጂ ጭራሽ የመብትና የጥቅም እንዲሁም ደግሞ ሙስናን የመዋጋት በዛ ልክ ተክለ ቁመና ስለሌሉ የተለያዩ ጉዳዮች እስካሁን ታልፈዋል። በቅርቡ የፌዴራል ኦዲት መስሪያ ቤት በተለያዩ ጊዜ በአጠቃላይ ባወጣቸው መረጃዎች 250 ቢሊዮን ብር የሚጠጋ ገንዘብ በዩኒቨርሲቲዎች እንዲሁም ደግሞ በተለያዩ ፕሮጀክቶች እና በመንግስት ተቋማት መዘረፉን እንደዚሁ ደግሞ ሳይወራረድ መቅረቱን አቅርቧል። ልብ በሉ 250 ቢሊዮን ብር ነው የተባለው። ባለፈው 98 ቢሊዮን ብር የሚለው መነጋገሪያ ሆኖ ነበረ። የመስኖና ቆላማ ሚኒስቴር ከመስኖ ፕሮጀክቶች ጋር በተያያዘ እንዲሁም ደግሞ ቅንጡ ተሽከርካሪዎችን በመግዛት እንደዚሁ በርካታ ቢሊዮን ብር ባክኖበታል። ከዚህ ጋር በተያያዘ በዝቅተኛ ደረጃ ላይ ያሉ ከላይ የተገለጹት መያዛቸው እርምጃ መወሰዱ ጥሩ ሆኖ በጀኔራሎቹ ላይ በሚኒስትሮቹ ላይ እንዲሁም ደግሞ የንግድ ኢንቨስትመንት ከፍተኛ ተሳትፎ ባላቸው በእነ ሽመልስ አብዲሳና በቤተሰቦቻቸው ላይ በጦር መሳሪያ ዝውውር፣ በሪል ስቴት፣ በቢራ ፋብሪካ፣ በብረታ ብረት ማቅለጫ ፋብሪካ እንዲሁም በኢኮኖሚ ዞን ሞል ግንባታ፣ የገበያ ማዕከላት እንዲሁም ደግሞ ትልልቅ ግዙፍ ፕሮጀክቶችን እየዘረፉ እየገነቡ ያሉ ጀኔራሎችና ባለስልጣናት መቼ ይያዛሉ የሚለውን እዚህ ላይ እንግዲህ የተለያዩ ጥቆማዎች ካሁን በፊት ሲመጡ ነበረ። በአዲስ አበባ ቤተመንግስት ግንባታ አብይ አህመድ ኦዲት አጠይቁኝ ማለቱ፣ የፓርክ የአዲስ አበባ ከተማ አስተዳደር ጽሕፈት ቤት፣ የኦሮሚያ ክልል ቢሮዎች ግንባታ እነዚህ እንግዲህ በትንሹ እስከ ቢሊዮንና ትሪሊየን ብር ድረስ ወጪ የወጣባቸው ፕሮጀክቶች ናቸው። በእነዚህ ፕሮጀክቶች ውስጥ የሂሳብ ስራ የኦዲት ስራ እንዳልተሰራ ባለሙያዎቹ ይናገራሉ። ከዚህ ጋር በተያያዘ በተለይ ደግሞ ከጦር መሳሪያ ግዢ ጋር ባለፈውም ይህ መረጃ ቀርቦ ነበር። የጦር መሳሪያዎች ግዢ ጋር በተያያዘ ከሩሲያ፣ ከቱርክ፣ ከቻይና፣ ከአዘርባይጃን እንዲሁም ከሌሎች ሀገራት ጋር በተደረገ የአየር ኃይል መሳሪያዎች ግዥ የጦር መሳሪያዎች ግዥ ጋር በተያያዘ የወጣ መረጃ ነበረ። እነዚህ ሰዎች ተይዘዋል ወይ? ማን ነው የሚይዛቸው? የሚለውን ጉዳይ ጨምሮ ከላይኛው ሪፖርት ጋር ቢካተት እነዚህን ይዛችሁ በቁጥጥር ስር ብታሳዩን የሚለውን ጥያቄ አብሮ ለማቅረብ ነው ተጠየቁን። ከዛ ባሻገር አብይ አህመድ በተመስገን ጥሩነህ የሚመራ የጸረ ሙስና ግብረ ኃይል አቋቁሞ ነበር። ይህ ግብረ ኃይል ከምን ደረሰ? ማን ነው ተቆጣጣሪው? ማን ነው ደግሞ ሌባ ሆኖ የሚያዘው የሚለው እንግዲህ ያው አባትየው ዳኛ አይነት ልጅየው ቀማኛ ሆኖ የተቋቋመው ተቆጣጣሪ ግብረ ኃይል አንድ ቀን ስራ ሳይሰራ ነው በዛው መክኖ የቀረው። እስኪ ከዚህ ጋር በተያያዘ በየቢሮው የምትመለከቷቸውን ግዙፍ የግራንድ ኮራፕሽን ወይም ደግሞ ዝርፊያዎችን በተመለከተ መረጃዎችን አድርሱኝ፣ ወደ እናንተ መልሼ የማደርስ ይሆናል። ካደረሳችሁኝ መካከል ሽመልስ አብዲሳና ቤተሰቡን የተመለከተ ከቢራ ፋብሪካ እስከ ብረት ማቅለጫ እንዲሁም ደግሞ የገበያ ሞል ግንባታ ጀኔራሎቹንና የወርቅ ንግድ በዱባይ የወርቅ ንግድ ማዕከል ያቋቋሙ ጀኔራሎች ስለመኖራቸው ጭምር የሚገልጹ በቤተሰቦቻቸው ስም ይህን አድርሳችሁኛል። ወደፊት ደግሞ ተጨማሪ መረጃዎችን አድርሱኝ። ወደ መረጃዎቹ ነው የሚሄደው። ወደ መረጃው ሲሄድ ወደ ትግራይ የሚወስድን መረጃ ነው የማስከትለው። በደቡብ ትግራይ እና ራያና አላማጣ አካባቢ ያለው የከባድ መሳሪያዎችን ሁኔታ በተመለከተ ወታደራዊ እንቅስቃሴዎች አሁንም ዛሬም ከሰዓት ቀጥለዋል። በራያ አላማጣ ወረዳ ታዎ ጣቢያ አዲ ጋልሞ አካባቢ ዛሬም እንግዲህ በእነዚህ አካባቢ ባለ 122 ሚሊ ሜትር መድፎችን ህወሓት ወደ አፋር አቅጣጫ ደቅኖ መጥመዱ ነው የታወቀው። የመካናይዝድ ኃይል እንቅስቃሴ በተመለከተም እንደዚሁ ኩቢ፣ ጃብላ፣ ዳጋላ፣ ሁጅራ፣ ቆሽት በተባሉ የራያ አላማጣ አካባቢዎች የከባድ መሳሪያዎችና መድፎች ዛሬም ወደ አካባቢው ተጠግተዋል። ኦራልና ተሽከርካሪዎች ፓትሮሎች ተጠምደው በኦራልና በፓትሮሎች ላይ ተጠምደው እንቅስቃሴ ያደረጉ እንደሆነ ከመረጃዎች አንጻር ይህንን የዛሬ ወጡ መረጃዎች ገልጸዋል። የህወሓት ከፍተኛ የአንድ ወታደራዊ አዛዥ ቃል አቀባይ ማለት ነው። ከአሁን በፊት እንግዲህ ይታወቃል ገብረ ጻድቃን ወይም ደግሞ አዴት እየተባለ በቅጽል ስሙ ይታወቃል። ገብረ ጻድቃን
እሱ ዛሬ የትግራይ ሰራዊት ከፍተኛ አመራር ነው። እንግዲህ በ2013 ጦርነት ብዙዎቻችሁ ታውቁታላችሁ። 30 ሺህ ገደልን፣ 40 ሺህ ማረክን እያለ በየቀኑ ሪፖርት ሲያደርግ የነበረ ሰው ነው። ዛሬ እንግዲህ እንደገለጸው የአብይ አህመድ አገዛዝን ህዝብ ከህዝብ በማጋጨትና በማወናበድ ስልጣኑን ለማስቀጠል ያደረገው ሙከራ አልተሳካለትም። አገዛዙ የሁሉም ህዝቦች ደመኛ ጠላት በመሆኑ በኢትዮጵያ ህዝቦች ጥምረትና ትብብር በመፍጠር የአገዛዙን ዕድሜ ለማሳጠር ጥሪ አቅርቧል። ትብብር እያደረግን ነው፣ ትብብራችን ወደማይቀለበስ ደረጃ ደርሷል ሲል መግለጫ ሰጥቷል። ሊያጠፋን የመጣ አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊ መብታችን ስለሆነ ይህን አድርገናል። በዚህ መሰረት የጠቅላይ ሚኒስትሩ ሰራዊት የትግራይ ላይ አዲስ ወታደራዊ እንቅስቃሴ እያደረገ ነው ሲልም ወቅሷል። ይህን አዲስ ወታደራዊ ስጋት ለመመከት የትግራይ ህዝብ ለማስጠበቅ የትግራይ ሰራዊት በሙሉ ዝግጁነት ላይ እንደሚገኝና እንግዲህ ያው ከጦር መሳሪያ ዝግጅት ከቀረቡት መረጃዎች ጋር ወደ ውጊያ እንደሚገባም ነው የገለጸው። ይህ እንግዲህ የሚያሳየው በሙሉ ዝግጁነት ላይና በተጠንቀቅ ላይ እንደሚገኝ ገልጿል። ወደ ዲፕሎማቲክ መረጃዎች ስንሄድ ደግሞ የአፍሪካ ህብረት ኮሚሽን ሊቀመንበር ከኢትዮጵያ ውጭ ጉዳይ ሚኒስትር ጋር መነጋገራቸውን መረጃዎች ጠቁመዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ በዛሬው ዕለት ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በአፍሪካ ቀንድ ጉዳዮች፣ በምስራቅ አፍሪካ ወቅታዊ የሰላምና የደህንነቱ ጉዳይ ስለመመካከራቸው እንዲሁም ደግሞ ኢትዮጵያና በፈረንሳይ በ2027 በኢትዮጵያ አቆጣጠር ስለሚደረገው የዓለም አቀፍ ኮፕ 32 የአየር ንብረት ዝግጅት ጉባኤና ተዛማጅ ጉዳዮች መነጋገራቸው ተገልጿል። በሌላ በኩል በሰሜን ኢትዮጵያ ካለው ወታደራዊ ውጥረት ጋር በተያያዘ እነ ጻድቃንም በአዲስ አበባ እንቅስቃሴ እያደረጉ መሆናቸውን የሚገልጹ መረጃዎች ወጥተዋል። እንግዲህ እንደሚታወቀው በሰሜን ምስራቅ ኢትዮጵያ በተለይ በማይጨው በራያ አካባቢዎች ከፍተኛ ወታደራዊ እንቅስቃሴና የሰው ኃይል ስምሪት እየተደረገ ነው የሚገኘው። በዚህ በኩል እንግዲህ የፌዴራል መንግስት ከአማራ ክልል ሚሊሻ፣ አድማ ብተና፣ መከላከያን በማቀናጀት የነጌታቸው ታጣቂዎች የራያ ሚሊሻዎችን በመያዝ ዝግጅት ሲያደርግ፣ ህወሓት ደግሞ እንደዚሁ ከፍተኛ የጦር መሳሪያዎችና ታጣቂዎችን እያስጠጋ ይገኛል። ከዚህ ጋር በተያያዘ እንግዲህ ይህን ባለበት ውጥረት ጀነራል ጻድቃን የትግራይ ለውጥ ንቅናቄ ዲፕሎማሲ ስራ በሚል በድህረ ጦርነት እና በድህረ ህወሓት በትግራይ ስለሚኖርና ስለሚመሰረት መንግስት ጀነራል ጻድቃን ገብረትንሳይ የሚመራ የትግራይ የለውጥ እንቅስቃሴ በአዲስ አበባ ለሚገኙ የውጭ ሀገራትና ዲፕሎማቶች አማራጭ ፖሊሲዎችን እያቀረቡ መሆናቸው ታውቋል። በድህረ ህወሓት ስለሚኖረው የትግራይ አስተዳደር የሚቋቋም መንግስት በአፍሪካ ቀንድ አጠቃላይ ስለሚኖር አዲስ የፖለቲካ አማራጭ የሚያብራሩ የጸጥታና የደህንነት ጉዳዮችን የያዙ ሰነዶችን በማዘጋጀት ወደ ኤምባሲዎች በር እያንኳኩ ነው ተብሏል። በሌላ በኩል ደግሞ በአብይ አህመድ ከነደብረጽዮን ጋር በነደብረጽዮንና በአብይ አህመድ መካከል የዲፕሎማሲ ድርድር ይደረጋል በሚል እነ ጀነራል ጻድቃንም እንደዚሁ ይህንን ጉዳይ እየተከታተሉ ነው የሚገኙት። እንግዲህ ያው መሀል ላይ እንዳንቀር በሚል ነው ይህንን እያደረጉ ያሉት። ወይም ደግሞ እነ ደብረጽዮን ይሸነፋሉ በሚል ቅድመ መላመት የትግራይን ፖለቲካ እንረከባለን በሚል ነው ይህን እያደረጉ ያሉት እና የአሜሪካ እንዲሁም የኤርትራን ጉዳይ እየተመለከተው ዲፕሎማሲያዊ እንቅስቃሴ ጋር በተያያዘ በሱዳን የጀነራል አልቡራን ጋር በጅቡቲ አደራዳሪነት ኢትዮጵያ አብይ አህመድ ከአልቡራን ጋር ለመነጋገር ያቀረቡት የመጀመሪያ ዙር ጥያቄ እንዳልተሳካ ተገልጿል። በኢጋድ በኩል የቀረበ ጥያቄ እንደነበር የገለጹት የመረጃ ምንጮች አልቡራን በተለይ በሱዳን ከፍተኛ ወታደራዊ ድል እየተቀዳጀ መምጣቱን ተከትሎ ይህንን ውድቅ አድርጓል ነው የተባለው። ሌላው ደግሞ በቅርቡ ከሳውዲ አረቢያ ጋር እንደዚሁ ዲፕሎማሲያዊ ግንኙነት ለማድረግ በነ አምባሳደር ሬድዋን ሁሴን በኩል እንቅስቃሴዎች እየተደረጉ ነው ከአፍሪካ ቀንድና ከቀይ ባህር ጋር በተያያዘ። ሌላው ለበርካታ ዓመታት በማዕቀብ ውስጥ የነበረችው ኤርትራ አሁን የአውሮፓና የአሜሪካ የዲፕሎማቶችን ቀልብ እየሳበች ነው የምትገኘው። ከዚህ ጋር በተያያዘ የአሜሪካና የአውሮፓ ህብረት ከፍተኛ ዲፕሎማቶች በቅርቡ ሳምንታት ወደ አስመራ እንደሚያቀኑ መረጃዎች ጠቁመዋል። በኤርትራ የተጣሉ ማዕቀቦችን ማንሳት ቀጠናዊ የጸጥታ ጉዳዮች ላይ መነጋገር ያለመ እንደሆነ ነው የታወቀው። ባለፈው በካይሮ የምስራቅ አፍሪካና የአረብ ሀገራት ልዩ መልእክተኛ የዶናልድ ትራምፕ በካይሮ ከኤርትራ ባለስልጣናት ጋር ከተነጋገሩ በኋላ በቀጥታ ወደ አስመራ ሊሄዱ መሆናቸው ተገልጿል። ይህ እንግዲህ በቀጠናው ላይ ትልቅ የዲፕሎማሲ ሽፍት ወይም ደግሞ ለውጥ ነው ተብሎ ሊወሰድ ይችላል። ይህ እንግዲህ የምንኖረዋል ወደፊት ባለው ወታደራዊ ውጥረት ላይ በሱዳን፣ በኢትዮጵያ፣ በኤርትራ ምን አይነት ለውጥ ይኖረዋል የሚለው አብሮ የሚታይ ይሆናል። እንግዲህ ከ10 ቀናት በፊት በካይሮ በአፍሪካ ጉዳዮች ፕሬዚዳንት የትራምፕ አማካሪ ማሳድ ቦሎስ በኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ጋር ውይይት ማድረጋቸውን እንደዚሁ እንግዲህ እየተሻሻለ የመጣው የኤርትራና የአሜሪካ የዲፕሎማሲ ማሳያ ሆኗል። በሌላ የአፍሪካ ቀንድ መረጃዎቻችን ወደ ሱዳን ስንሄድ የሱዳን ጦር ከፓኪስታን ያገኛቸውን
ገቨርነርስ የተባሉ አዳዲስ የታጠቁ ተሽከርካሪዎችን ጨምሮ በርካታ ወታደራዊ ሞተራይዝድ ተሽከርካሪዎችን ወደ ኮርዶፋን ክልል ማሰማራቱ ታውቋል። በዳርፉር ኮርዶፋን፣ ብሉ ናይል፣ ሰማያዊ አባይ ወይም ደግሞ ጥቁር አባይ አካባቢ ያለው ወታደራዊ ኦፕሬሽን አካል የሆኑ ተሽከርካሪዎች ለግዳጅ ገብተዋል ተብሏል። በሱዳን አየር ኃይልና በድሮን ጥቃቶች አርኤስኤፍ እንቅስቃሴ ላይ ተከታታይ እርምጃዎች እየተወሰደ እንደሚገኝ ዛሬ የሚወጡ መረጃዎች ገልጸዋል። ከሊቢያ ወደ ሱዳን በመግባት ላይ የነበሩ ጥቅጥቅ ያሉ የአርኤስኤፍ ሞተራይዝድ ኮንቮዮች በረሃ ውስጥ ሙሉ በሙሉ መውደማቸውና መቃጠላቸው ተገልጿል። በኮርዶፋኑ ውጊያ ወቅት የሱዳን ሰራዊት አርኤስኤፍ ሚሊሻዎች እጅ የማረካቸውን የታጠቁ 79 ተሽከርካሪዎችን ዛሬ እንደዚሁ በአረብ ኤሚሬትስ የተደገፉ መሆናቸውን በማረጋገጥ መግለጫ ሰጥቷል። በሸረሪና በኢትዮጵያና ሱዳን ድንበር አካባቢ አርኤስኤፍ ከኢትዮጵያ መንግስት ሰራዊት ጋር በመሆን በህወሓት አርሚ 70 ላይ ዘመቻ ማድረጉ እንደዚሁ የሱዳን ሚዲያዎች እየገለጹ ነው የሚገኙት። በሌላው በአረብ ኤሚሬቶች የሚደገፈው እና በኢትዮጵያ የሚደገፈው አርኤስኤፍ መካከል ያለው የኢትዮጵያ መንግስት ጋር ያለው ጥምረት እያደገ መምጣቱና የተባበሩት አረብ ኤሚሬትስ በምስራቅ ሱዳን በኩል አዲስ ጦርነት ልታስከፍት ትችላለች በሚል የሱዳን ወታደራዊ አዛዦች ይህንን እየገመገሙ እንደሆነ የወጡ መረጃዎች ገልጸዋል። እንዲሁም ደግሞ 2 ማሰልጠኛ ካምፖችን አዲስ ልትከፍት ነው የሚልም እንደዚሁ ይህንን እያሰራጩ ነው የሚገኙት። በሱዳን፣ ሊቢያ፣ ግብፅ ሶስትዮሽ ድንበር አካባቢ የሚገኝ የአርኤስኤፍ ወታደራዊ ቀጠና ላይ በድሮን በተፈጸመ ጥቃት ከ200 በላይ ተሽከርካሪዎች በተከታታይ ሳይወድሙ እንዳልቀሩ የመረጃ ምንጮች ገልጸዋል። ከተንቀሳቃሽ መረጃዎች እንደታዩ 250 ተሽከርካሪዎች መካከል 190 ያህሉ መደብሰሳቸውን፣ 5 የነዳጅ ቦቴዎች፣ ኤሌክትሮኒክስ መገናኛ ማወቂያ ጃም የተጫኑ ተሽከርካሪዎች ጭምር መውደማቸው ነው የተገለጸው። በጥቃቱ ከ700 በላይ የአርኤስኤፍ ታጣቂዎች አብረው ስለመገደላቸው የኮሎምቢያ ባለሙያዎችም ጭምር ከተገደሉት ይገኙበታል ተብሏል። እንግዲህ በጥቃት የተመታው የበረሃ መስመር ሚሊሻዎች ከውጭ ሀገር መሳሪያ ከሊቢያ ስንቅ የሚያስገቡበት ዋና መስመር መሆኑን ተከትሎ በዳርፉርና ኮርዶፋን ያለው የደጋሎ ጦር ከፍተኛ ሽንፈት እየገጠመው ነው ተብሏል። በሌላ በኩል የሐማቲ ቢሮ ኃላፊ ሐሰን ማህጁብ፣ የአብዱራሂም ደጋሎ ቢሮ ኃላፊ አብዱል ጀብሪል ቢላል ወደ ሱዳን ሰራዊት ለመኮብለልና እጃቸውን ለመስጠት ሙከራ እያደረጉ እንደሆነ ተዘግቧል። ከደጋሎ ጦር ከድተው ወደ አልቡራን ጦር ለመቀላቀል እነዚህ ወሳኝ ሰዎች እየተነጋገሩ መሆናቸው ተገልጿል። ሆኖም እንግዲህ ከዚህ ጋር በተያያዘ በቀድሞ ባልደረቦቻቸው ላይ በተፈጸሙ ክህደት ተግባር ምክንያት ሊቀበሏቸው ፈቃደኛ እንዳልሆኑም የሚገልጹ አሉ። እንግዲህ ከድተውላቸው እነሱ ደግሞ አንቀበልም ብለዋል የሚሉ መረጃዎች አሉ። ለሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን።